አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ወደፊት በኢትዮጵያና በኤርትራ መካከል ግጭት ቢነሳ መንስኤው ኤርትራ እዚህ 1 ኪሎ ሜትር እዚያ ሌላ 1 ኪሎ ሜትር የኢትዮጵያን ወሰን ጥሳ ገባች በሚል ሳይሆን ኢትዮጵያ የባህር በር ተዘግቶባት ልማቷ፣ ደህንነቷና ሉዓላዊነቷ አደጋ ላይ በሚወድቅበት ጊዜ ነው። ይህ ትንቢት የአንድ ኢትዮጵያዊ ምሁር ትንቢት ነው። ከዓመታት በፊት ብሔራዊ ስሜት ያለው ገዥ የመጣ ጊዜ ኢትዮጵያና ኤርትራ በአሰብ ምክንያት ክፉኛ መጋጨታቸው አይቀርም። ይህ ሳይፈጠር ዛሬ ሁለቱ ሀገራት ፍትሐዊ ድርድር ያድርጉ ብለው ይወተውቱ ነበር። ዛሬ ኢሳያስ ካይሮ ናቸው። አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ ነች ብለዋል። ወዲህ ደግሞ ጠቅላይ ሚኒስትር አብይ የመዋጋት ፍላጎት የለንም፣ በግድ ጎትተው ካስገቡን ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ብለዋል። ይህም ባሉ ማግስት ነው አልሲሲ እኛ እያለን ማንም አይነካችሁም ሲሉ ኢሳያስን ማጽናናት የጀመሩት። ነገሩ የተካረረ ይመስላል። የክረቱ መስመር ወዴት እንደሚወስድን አይታወቅም። ወደ ትላንት እንመለስ። የምሁራኑ ውትወታና የነገን ዕጣ ፈንታ አያይዘን እንመልከተው። ይህ የዶክተር ያዕቆብ ኃይለማርያም አሰብ የማን ናት ጥያቄ ነው። ምሁሩ በመጽሐፋቸው ላይ ይህን ያነሳሉ። ኢትዮጵያ የባህር በር ወይም አሰብ እንዳይኖራት የሚጠነሰሰው ሴራ። ግሬጎሪ ኮፕሌ የተባለ የአፍሪካ ኤክስፐርት ጋዜጠኛ ስለ ኢትዮጵያና ግብጽ ግንኙነት ሲጽፍ የሚቀጥለውን አስፍሯል። የግብጽ የአፍሪካ ቀንድ ዋነኛው ፖሊሲ ኢትዮጵያ በአካባቢ የበላይነት እንዳይኖራት ከባህሩ ዙሪያ ማግለል ነው። ይህንንም ዓላማዋን በኤርትራና በኢራን አማካይነት እያስፈጸመች ነው። ግብጽ የኤርትራ የነጻነት ንቅናቄዎችን በመርዳት ቀደም ሲል የኢትዮጵያ የባህር ኃይል ይቆጣጠሩ የነበረው የቀይ ባህር ደቡብ ክፍል ከኢትዮጵያ እጅ በማውጣት የኤርትራ ነጻ እንድትወጣና ኢትዮጵያ ከቀይ ባህር አካባቢ ተገላ በተፈጥሮም ሆነ በባህል መቼም የኤርትራ አካል ሆና የማታውቀው አሰብንም እንድታጣ አደረገቻት። ግብጽ የአረብ መሪነቷን በመጠቀም ሱዳን፣ ሶሪያ፣ ኢራቅ፣ የመን፣ ሊቢያና ሳውዲ አረቢያን በማቀነባበር ኢትዮጵያን ለማዳከም በመጣር ላይ ነች። ግብጽ ይህን የምታደርገው ጠንካራ ኢትዮጵያ በአባይ ውሃ ላይ ያላትና የባህር በር መብቷን ልታስከብር ትችላለች ከሚለው ፍራቻ በመነሳት ነው። ግሬጎሪ ኮፕሌ በመቀጠል እንደሚሉት አሁን ኢትዮጵያ ምንም ነገር ወደ ሀገሯ ለማስገባት ብትፈልግ የጅቡቲ በጎ ፍቃድ ያስፈልጋታል። ስለሆነም በኢትዮጵያና በኤርትራ መካከል ጦርነት ቢፈነዳ ግብጽ በጦርነቱ በግልጽ በመግባት ኢትዮጵያ በቀይ ባህር የነበራትን ስፍራ መልሳ እንዳትይዝ መከላከሉ አይቀርም በማለት ይገልጻሉ። በመቀጠልም አሰብ አካባቢ የሚገኘው የአፋር ሕዝብ የግድ ከኤርትራ ጋር በመቀላቀሉና በኤርትራ ቁጥጥር ስር በመዋሉ ከፍተኛ ቅሬታ እንደተሰማውና ከኤርትራ ቁጥጥር ለመውጣት ብረት አንስቶ እንደሚፋለም ኮፕሌ ጽፈዋል። በጥቅምት 2003 ዓ.ም አቶ መለስ ዜናዊ ግብጽ በአባይ ወንዝ ምክንያት በኢትዮጵያ ላይ ጦርነት ብትከፍት እንደማታሸንፍና ጦርነት የከፈቱም እንዳላዛለቃቸው ከገለጹ በኋላ ግብጽ የኢህአዴግ መንግስትን ለማናጋት ተቃዋሚዎችን ትረዳለች በማለት በከሰሱ ማግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ሄደው ከግብጽ ፕሬዝዳንት ሙባረክ ጋር በካይሮ ተገናኝተው መመካከራቸው የኮፕሌን አባባል አመኔታ ያጎናጽፈዋል። እዚህ ጋር ከታሪክ ጋር እያደረግን ያለነውን ንግግር ገታ አድርገን የአሁኑን የኢሳያስ የካይሮ ጉዞን ማስታወስ ያሻል። ከሞምባሳና ለኢትዮጵያ አገልግሎት እየተዘጋጀች ነች ከምትባለዋ የኬንያ ወደብ ላሙ በስተቀር ሌሎች ኢትዮጵያ ልትጠቀምባቸው የምትችል ወደቦች በሙሉ በአረብ ሊግ ውስጥ ሲሆኑ በድንበር አቋራጭ ወንዞቿ ላይ ወይም በሌላ ምክንያት ኢትዮጵያ ከአንድ አረብ ሀገር ጋር በተለይም ከግብጽ ጋር ውዝግብ ውስጥ ብትገባ ግብጽ በአረብ ሀገሮች ላይ ባላት ተሰሚነትና የአረብ ሊግ አባላት ባላቸው ስምምነት መሰረት የአካባቢ ወደቦች በሙሉ ለኢትዮጵያ ዝግ ሊሆኑ ይችላሉ። የጅቡቲ ወደብ የሚተዳደረው በአንድ የዱባይ ኩባንያ ሲሆን ነገ የወደቡ አስተዳደር ወደ ግብጽ ቢዞርስ የሚለውን ማሰብ ብቻ በራሱ ስጋት ውስጥ ይጥላል። የጅቡቲ የባህር በር ለአንድ ሳምንት ብቻ ለኢትዮጵያ ዝግ ቢሆን በኢትዮጵያ ላይ ሊደርስ የሚችለውን ችግር መገመት አስቸጋሪ አይደለም።
ኢትዮጵያ በህዝብ ቁጥር ብዛትም ባላትም የመሬት ስፋት በጠቅላላው ተፈጥሮ በለገሳት እምቅ ሀብትና በህዝቧ ታታሪነት የራሷ የባህር በር ቢኖራት ታላቅ አገር የመሆን ዕድል ይኖራት ነበር። ወደብ አልባ ሆና ግን ድህነትን እንኳን ማሸነፏ አጠራጣሪ ሲሆን ድህነትንም ብትቀንስ እንኳን በዘለቄታ እይታ ታላቅ አገር ልትሆን አትችልም። ወደብ አልባ ሆኖ ታላቅ የሆነ አገር የለም። ኦስትሪያ፣ ስዊትዘርላንድ እና ሉክሰምበርግ ወደብ አልባ ቢሆኑም ሀብታም እንጂ ታላቅ የሚባሉ ሀገራት አይደሉም። እነዚህ ሀገራትም ቢሆኑ ጎረቤቶቻቸው ሀብታሞች በመሆናቸው በቅርባቸው ሰፋፊ ገበያ ከመኖሩም በላይ የመገናኛ አውታሮቻቸው የደረጁ ሲሆኑ ግንኙነታቸውም በሰለጠነ መንገድና በሕግ ተደንግጎ የተያዘ ስለሆነ እነዚህ ሶስት ሀገራት በወደብ አልባ ከሆኑ ሀገራት ጎን ማሰለፍ አይገባም። አሰብ፣ ሰላምና ልማት። የቀይ ባህር አፋሮች ኢትዮጵያዊነት። የልማት ሊቃውንት ለአንድ ሀገር መበልጸግ በሀገሩ ለረጅም ዓመታት የሰላም መስፈን አስፈላጊ ቅድመ ሁኔታ መሆኑን ይገልጻሉ። ለልማት ሊውሉ የሚችሉ ግብዓቶች እንደ ልብ ቢገኙ ሰላምና መረጋጋት ከሌለ ልማትና ብልጽግና ሊኖር እንደማይችል ግልጽ ነው። ኢትዮጵያ ሳያቋርጥ ተያይዞ ለረጅም ዓመታት ይቅርና ለ50 ዓመታት እንኳን ሰላም አጣጥማ እንደማታውቅና ለዚህ ኢትዮጵያ ለተጫናት ድህነት ከዋናዎቹ ምክንያቶች አንዱ ከጦርነት አዙሪት መውጣት አለመቻሏ መሆኑን የታሪክ ምሁራን ይነግሩናል። የተለያዩ የኢትዮጵያን ምሁራንና ሌሎችም በኢትዮጵያ ለሰላም መደፍረስና ለግጭት መንስኤዎች የአባይ ወንዝ ውሃ ፍትሐዊ አጠቃቀምና የኢትዮጵያ የባህር በር በተለይም የአሰብ ባለቤትነት ጉዳይ እንደሚሆን ሳያመነቱ ይናገራሉ። በፕሮፌሰር ጌታቸው በጋሻው እይታ ኢትዮጵያ በራሷ ወደብ አድርጋ ወደ ባህር የመዝለቅ መብት በሰላም መፍትሄ ካልተሰጠው ወደፊት ብሔራዊ ስሜት ያለው መንግስት መንበሩን ሲይዝ አሰብ ለጦርነት መንስኤ እንደምትሆን አያጠራጥርም ይላሉ። ይህንን አደገኛ ሁኔታ ለማስቀረት ለጋስ ሀገሮችና ዓለም አቀፍ ድርጅቶች የሚሳተፉበት ድርድር መደረግ እንዳለበት ፕሮፌሰር ጌታቸው ያሳስባሉ። የድርድሩም ውጤት መሆን የሚገባውን አሰብን አለምንም ቅድመ ሁኔታ ወደ ኢትዮጵያ መመለስ ሲሆን ይህም ወደፊት ሊመጣ የሚችለውን የጦርነት ማዕት ያስቀራል ይላሉ ፕሮፌሰር ጌታቸው። አያድርገውና ለወደፊቱ በኤርትራና በኢትዮጵያ መካከል ግጭት ቢፈጠር መንስኤው የወሰን መከላከል ጉዳይ ሳይሆን በአሰብ ባለቤትነትና በአፋር ሕዝብ አንድነት ላይ ያጠነጠነ እንደሚሆን የተለያዩ ምሁራን ያስገነዝባሉ። አቶ ኃይለ ሚካኤል ገብረ አናንያ የፕሮፌሰር ጌታቸውን አቋም በማጠናከር የሚከተለውን ብለዋል። የአሰብ ጉዳይ ተዳፈነ እሳት ማለት ነው። አማራጭ እያለ ዝም ብለ የምታካሄደው ጦርነት ወይም ዋር ኦፍ ቾይስ የምርጫ ጦርነት ሲሆን አሁን ያጋጠመን ግን ልንሸሽ የማንችል አስገዳጅ ጦርነት ዋር ኦፍ ኔሴሲቲ ነው። ምርጫ የሌላት ሀገር አስገዳጅ ጦርነት ለማካሄድ ትገደዳለች። የኢትዮጵያና የኤርትራ ችግር አሁን የድንበር ብቻ አይደለም፣ የመሬትም ጉዳይ አይደለም። ዋናው አንኳሩ የባህር ወደብ ጉዳይ ነው። ሁላችንም ቁጭ ብለን ችግራችንን መፍታት ያለብን፣ በተለይም ደግሞ የኤርትራ ተቃዋሚዎች ይሄ ችግር መኖሩን አውቀው ከኢትዮጵያ ሕዝብና መንግስት ጋር በግልጽ መነጋገር አለባቸው። ምክንያቱም እነርሱም ወደ ስልጣን የመጡ እንደሆነ ከእነርሱም ጋር ጦርነት መግጠማችን አይቀርም። ኢህአዴግ ካላደረገው ቀጥሎ የሚመጣው መንግስት ይህን ጥያቄ እንደሚያነሳና ኢህአዴግንም እንደሚወቅስ አምናለሁ። አሰብ ጥንትም አሁንም የአንድ ብሔረሰብ የአንድ ሃይማኖት ተከታይ የሆነውን ከጥንታዊቷ ከሉሲ ወይም ድንቅነሽ ብንጀምር ምናልባት የመጀመሪያዎቹ ኢትዮጵያውያን መሬት ነች። በአፋሮች ዘንድ የኤርትራ አፋር የሚባል ነገር የለም። ኤርትራ ከኢትዮጵያ ስትገነጠል የተፈጠረው ክፍፍል አፋሮች በጽኑ ይቃወሙታል። የሃይማኖትና የዓለማዊ ጉዳዮች ኃላፊ አሳይታው ሱልጣን ሲሆኑ እኚህ ሰው የአፋሮች ሁሉ አባትና መሪ ተደርጎ የሚቆጠሩ የጅቡቲው ጠቅላይ ሚኒስትር በክብር የቀበሯቸው ቢትወደድ ሱልጣን አሊሚራ ሀንፍሬ ናቸው። ክቡር ቢትወደድ በአፄ ኃይለሥላሴ አገዛዝ ዘመን የአውሳ ወይም አሰብ አውራጃ አስተዳዳሪ ቢሆኑም ከሌሎች የኢትዮጵያ አውራጃ አስተዳዳሪዎች የተለየ ስልጣንና ለንጉሠ ነገሥቱ ቀረቤታ ነበራቸው። የአፄ ኃይለሥላሴ መንግስትም በአፋር ውስጣዊ ጉዳዮች ጣልቃ አይገባም ነበር። አሰብ ምንጊዜም በታሪክም ጭምር ከኢትዮጵያ የተለየች ብትሆንም ጣሊያኖች ከኤርትራ አካል በግድ ቢቀላቅሏትም ምንጊዜም ቢሆን ህዝቡ የኤርትራ አካል መሆኑን አልተቀበለው። በኤርትራ የሚታየው ከፍተኛ የሆነ የኤርትራዊነት ብሔራዊ ስሜት በአፋሮች ዘንድ አይታይም። ክቡር ቢትወደድ ሱልጣን አሊሚራህ ሌሎችም የአፋር መሪዎች በተለያዩ ወቅቶች እንደገለጹት ኢትዮጵያዊነታቸውን አጥብቀው የያዙ ህዝቦች ናቸው። ክቡር ቢትወደድ አሊሚራህ ለዶክተር ፍቅሬ ቶሎሳ በሰጧቸው ቃለ ምልልስ እንዲህ ብለው ነበር። የአፋር ህዝብ እንደ ሌላው የኢትዮጵያ ህዝብ ሀገሩን ወዳድ ነው። በታሪኩና በባህሉም ይኮራል። ኢትዮጵያዊነታችንም ማንም ሊነፍገን አይችልም። የአፋር ህዝብ ጠላቶች ብቻ ናቸው አፋርን የተለየች አድርገው የሚቆጥሩት። እነኚህ ጸረ ህዝቦችን እናጋልጣቸዋለን። ይህም ለኢትዮጵያ ህዝብ ሲባል መደረግ አለበት። እንዲሁም ክቡር ቢትወደድ አሊሚራህ በሐምሌ ወር 1983 ዓ.ም ኢህአዴግ የሽግግር መንግስት ለማደራጀት በጠራው ጉባኤ ላይ ተገኝተው አቶ መለስና አቶ ኢሳያስ ባሉበት የአፋር ህዝብ ወሰን ቀይ ባህር ነው፣ ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቋታል ብለው ነበር።
እንዲሁም በሽግግሩ ቻርተር ስብሰባ ላይ ለቀድሞ ቺፍ ኦፍ ስታፍ ሌተናል ጀነራል ጻድቃን ገብረትንሳኤ በሰጡት ቃለ ምልልስ የቀይ ባህር አፋሮች የራሳቸውን ዕድል በራሳቸው እንዲወስኑ እንዲፈቅድላቸው ጠይቀው እንደነበር ጀነራል በጽሑፋቸው ገልጸውታል። የራሴን ዕድል በራሴ ወስናለሁ በማለት ለብዙ ዓመታት ተዋግታ ይህንኑ ያስከበረች ኤርትራ የቀይ ባህር አፋሮችን የግድ በኤርትራ ስር ትሆናላችሁ በማለቷ እንደ ማንኛውም ለመብቱ ተቆርቋሪ ሕዝብ የአፋር ሕዝብም ነፃ ለመውጣትና ከእናት ሀገሩ ከኢትዮጵያ ጋር ለመቀላቀል ያለው መብት ማንም ሊገድበው አይችልም። ከላይ በተለያዩ ምሁራን እንደተገለጸ ወደፊት በኢትዮጵያና በኤርትራ መካከል ግጭት ቢነሳ መንስኤው ኤርትራ እዚህ 1 ኪሎ ሜትር እዚያ ሌላ 1 ኪሎ ሜትር የኢትዮጵያን ወሰን ጥሳ ገባች በሚል ሳይሆን ኢትዮጵያ የባህር በር ተዘግቶባት ልማቷ፣ ደህንነቷና ሉዓላዊነቷ አደጋ ላይ በሚወድቅበት ጊዜ ነው። ኢትዮጵያ ለ40 ዓመታት በከፍተኛ ወጪ የገነባቻቸው የባህር በሮች አንድ የነበረ ሀገር ለሁለት ተከፍሎ አንዱ ሁለቱንም የባህር በሮች ጠቅልሎ ሲይዝ ሌላው ደግሞ ባዶውን ይቅር ማለት ፍትህና መልካም ጉርብትና የማይቀበለው ጉዳይ ስለሆነ የኤርትራና የኢትዮጵያ ሰላም አሰብን ወደ ኢትዮጵያ በማካለል ላይ መንጠልጠሉ ያለማመንታት መተንበይ ይቻላል። በመጨረሻም ኤርትራውያንስ የኢትዮጵያ የባህር መብትን በተለይ አሰብን አስመልክቶ ምን ይላሉ የሚለው ጥያቄ መፈተሽ ያለበት ጉዳይ ነው። ብዙ ኢትዮጵያውያን አሰብ የኢትዮጵያ ሉዓላዊ ግዛት ነች እያሉ ስፍር ቁጥር የሌላቸው ጽሑፎች ሲያወጡ፣ በየአጋጣሚው ሲከራከሩ፣ ኤርትራውያን ለዚህ ለኢትዮጵያውያን አቋም መልስ ሲሰጡበት ብዙ ጊዜ አልተደመጠም። ይህ ጽሑፍ አሰብ የኢትዮጵያ ሉዓላዊ ግዛት ነች በማለት ለጻፈው መጽሐፍ ወሎ ተወልደው ያደጉትና የቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አንትሮፖሎጂ መምህር የነበሩት በአሁን ጊዜ ሻዕቢያ አባልና የአስመራ ዩኒቨርሲቲ መምህር የሆኑት ፕሮፌሰር አስምሮም ለገሰ መልስ ሲጽፉ የሚከተለውን ብለው ነበር። አሰብ ወደብ የኢትዮጵያ ነው ብለው በአሁኑ ጊዜ የሚከራከሩት ትምህርት የማይለውጣቸው ጊዜ የማያስተምራቸው የአማራ ባለስልጣናት የነበሩ ናቸው። አሰብ የኢትዮጵያ ነው እያሉ የሚከራከሩ ነፍጠኞች አንዳንድ የወያኔ መሪዎችን በመስበክ ኢትዮጵያና ኤርትራ ከቁጥጥር ውጭ እንዲሆኑና የትግራይ ልጆች እርስ በርሳቸው ተናንቀው ተላልቀው ሲያበቁ የአመራር ክፍተት ስለሚፈጥር ምንም ሳይሆን ወደ ስልጣናቸው የመመለስ ድብቅ አጀንዳ ያላቸው ናቸው። ፕሮፌሰሩ የኢትዮጵያን ችግሮች በሙሉ በአማራ ላይ ማላከክ ልምድ ሆኖባቸው ነው እንጂ ጸሐፊው ኢትዮጵያዊ እንጂ አማራ ነፍጠኛ የሚባል ነገር ካለ የአማራ ነፍጠኛ እንዳልሆነ በተገነዘቡ ነበር። ለኢትዮጵያ ሉዓላዊ ግዛት መከራከር ነፍጠኛ የሚያሰኝ ከሆነ በ1997 ዓ.ም በኢህአዴግና በተቃዋሚዎች በተደረገው ክርክር ነፍጠኛነቱን እንዳልገለጸ ሁሉ ይህ ጽሑፍ አሁንም ነፍጠኛ ነው። ይህ አቋም የፕሮፌሰሩ የግላቸው ሲሆን በአቶ ኢሳያስ ተቃዋሚዎች በኩል ምንም የተደመጠ ነገር የለም። ሆኖም የአቶ ኢሳያስ ተቃዋሚዎች በኢትዮጵያ መንግስት እንደመደገፋቸው ወደብን አስመልክቶ ከኢህአዴግ ጋር አንድ መግባቢያ እንደቀየሱ መገመት ይቻላል። እኛ ሰላም ለምድራችን፣ እድገት ለሀገራችን እንመኛለን። ሰላም ቆዩ።